እውነቴን ነው የምላችሁ። ሴት ልጅ እንደዚህ ባላማዋ ስትጸና በጣም ነው ደስ የሚለኝ። አሁንም ሂጅበት ሩታዬ ማለት ነው። እና አሁን እኮ ትክክለኛ ማን መተት አብርሽ ላይ እንዳሰራ በግልጽ እያየን ነው። ማን እንዳሰራ ማለት ነው። እና ሄርሜላ ናት ያሰራችሁ። ገብቷችኋል? ሄርሜላ በዛ በሰዓቱ መተት አሰርታበት ሰጥተዋለች። ልጁ ከዛን ቀን ጀምሮ አይምሮ ልክ አይደለም፣ ከራሱ ጋር አይደለም። ልብ ብላችሁ ተመልከቱት ማለት ነው። እና ጭራሽ አሁን ሄርሜላ ጠፋች ብሎ የሩታን ቤት ፍተሻ የምትሄደው የንቀትክ ንቀት ነው እያሳየክ ያለከው። ይሄ ቪዲዮ ይቀመጣል። ወንድ ልጅ ነው የወለድከው። ወንድ ልጅ ደግሞ ለእናቱ መከታ ነው። ፈጣሪ ያሳድገው እንጂ ማለት ነው። ይሄን ቪዲዮክን ያየዋል በሶሻል ሚዲያ ላይ አይጠፋም ማለት ነው። እንግዲህ ለትውልድ የምናስተላልፈው ነው። መልካም ነገር ሰርተክ አስቀምጥ። እውነቴን ነው። ነገ ሲጠይቀክ ምን ትላለክ? ልጁ እኮ ማደጉ አይቀርም። ፈጣሪ ያሳድገው እንጂ ልዑልን ማለት ነው። ሩታዬ እንደዚህ ትፈሯታላችሁ እንዴ? እንደዚህ ታስደነብራለች እንዴ? እንዴ እውነቴን እኮ ነው። ኧረ ሩታዬ አሁንም ይመችሽ፣ ሂጂበት ማለት ነው። ሄርሜላ እቃ ነች እንዴ? ሩታ ቤት ሄርሜላ ምን ትሰራለች ነው ጥያቄው። ምን ትሰራለች? ሩታስ ሄርሜላ ለምን ቤቷ ታስቀምጣታለች? ከሄርሜላ ምን ጉዳይ አላት? ጉዳዩዋ ካንተና ካንተ ብቻ ነው። የምታስቀምጠው ቃታ ነው እንደ ሄርሜላን የምታስቀምጣት። ስለዚህ ሄርሜላ ሰው ሳትሆን እቃ ናት ማለት ነው። ወይ በግ ነች እንዴ? ቆይ አሁን በጤናው ይመስላችኋል? ይሄ የሩታን ቤት እየሄደ እንደዚህ የሚፈታትሸው? አሁን ገና ቀይ መስመር አለፍክ ሩታ። እውነቴን ነው። ይሄንን የፖሊስ ማዘዣ አውጥታ በሯ ላይ እንዳይደርስ ማድረግ አለባት። በሄርሜላ ሰበብ እየመጣ ሩታዬን ሰላሟን ሊነሳት እንደሆነ ያስታውቃል። ዛሬም አልተገኘችም። እኔ በጣም ደግሞ ደስ ያለ የሩታዬ አክት እንዴት እንደተቃጠለ አስቡት። እውነቷን ነው። ይክሰሱኝ ብላለች። ይክሰሷት። ከሩታ ጋር የሄርሜላ ቤተሰብ ምንም አያገናኘውም። ዛሬም ነገም ማለት ነው። እኔን አክብረዊ ነው አላለም። ደግሞ እኮ አታፍርም። ሄርሜላን እኮ አሁን ከቤተሰቧ ሽማግሌ ልከክ እኮ ቀለበት ያረክላት እኮ ነው የሚመስለው። እድሜ ለና አቤል በል። እውነቴን ነው። እነሱ ናቸው ከየት እንዳመጧት እንጃ አምጥተው ለጠፉብክ። አሁን ይሄው በተሰራብክ መተት ሩታ ሰራች እያላችሁ ስታጨበጭቡ የነበራችሁ ትክክለኛ ማን እንዳሰራ አሁን ለይታችሁ ምቱ። እውነቴን ነው። ማን እንዳሰራ ታውቋል። ባታሰራበትማ እንደዚህ ውሻ እንደለከፈው ሰው እየተክለፈለፈ በየቦታው ሊፈልጋት አይሄድም። ምኑ ነች እንዴ? ምኑ ነች? የልጁ እናት ናት። ከዚህ በፊት ብዙ መስዋዕት ከፍላለት ለትዳሩ እሱ ላለበት ኬት እንደተነሳ ያቆመችው ናት። ተጎን የቆመች ናት። በሆነ ጊዜ መጣች። ሰው ሆኖ የማይጋጭ የለም። ሩታና አብርሽ ተጋጭተው ነበረ። እግርና እግርም ይጋጫል፣ እንኳን ባልና ሚስት ማለት ነው። ስለዚህ በዛ መሀል አመጣችሁ ለጠፋችሁበት። ይሄው ልጁ አሁን ራሱን ስቷል። ብትችሉ ወደ ሆስፒታል ውሰዱት፣ ወደ ጸበል ውሰዱት። መጀመሪያ ይረጋጋ፣ ወደ ራሱ ይመለስ። እውነቴን ነው። እኔ በጣም ተመችቶኛል። አቤልም ማን ነው ኤፋ ይመችክ፣ ሩታዬ ይመችሽ። እንዲህ ጀግና መሆንሽን ማየት አለባቸው። ከዚህ በላይ ጀግና ሆነሽ አስደንብሪያቸው፣ አንጫጫቸው ማለት ነው። ተልባ ቢንጫጫ በአንድ ሙቅጫ። ኧረ እኔማ አኮራችን፣ እውነት አኮራችን። ሩታ በፊት በጣም ነበር የምታናድደኝ። አሁን ግን ቆራጥነቷን ወደድኩት፣ ጀግንነቷን ወደድኩት። በቃ እየመጣችሁ ደግሞ ኮሜንት ስር አንቺ ደደብ ምን አገባሽ ምናምን የምትሉ ውጡ ከዚህ። የጠራችሁ ሰው የለም ማለት ነው። እኔ የተናገርኩት ለሩታዬ ወዳጆች፣ ዝሙትን የማይደግፉ እውነቴን ነው፣ ሰላምን የሚፈልጉ ባልና ሚስት ፍቅራቸው ተመልሶ አንድ ጋ በትዳር የሚኖሩ የሚወዱትን ነው። ሌሎቻችሁ ዝሙት ደጋፊዎች አይመለከታችሁም ማለት ነው። እና ለማንኛውም በዚሁ መልእክት ላስተላልፍላችሁ ብዬ ነው። አብርሽ እንግዲህ በጣም ጨጓራው ተቃጥሏል። ራሱን ስቶ እሱም ሆስፒታል መግባቱ አይቀርም ለውሽሚት ብሎ እንግዲህ ትክክለኛ ማን መተት አሰርቶ
እንዲህ አብርሽ የተክለፈለፈ እንዲፈልግ ሄርሜላን ያደረገው ማን እንደሆነ ኮሜንት ላይ ጻፉልኝ ማለት ነው። አብርሽ አሁንም ያን ሰዓቱን ካላወለቀ እውነቴን ነው ወይ መኪና ስር ነው የሚገባው ወይ የሆነ ነገር ነው የሚሆነው። ታዘቡኝ ማለት ነው። እሺ ስለዚህ ሄርሜላ ቁርጥክን ወቅ የልጇ አባት ጋር ሄዳለች። ከልጇ ጋር ነው እየኖረች ያለችው።